ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው እንግዲህ ከረጅም ጊዜ ቆይታ በኋላ ወደ አዲስ አበባ ስቴዲየም የአዲሱ መንገድ ማለት ነው እሱን የምንጎበኝ ነው የሚሆነው። እንግዲህ ሃይላይት እየተመለከትን ያለ ነው። በመሃል ወደ ስቴዲየሙ ገባ እያልን እንመለከታለን። እዚህ ጋር እጅግ በጣም ሰፊ በስቴዲየሙና በቦሌ መሰናዶ ትምህርት ቤት መሃል ማለት ነው የምትመለከቱት ሃይላይት ላይ ማለት ነው ሰፊ መንገድ እየተሰራ ይገኛል። ከዚህ በፊት ቆይቷል እንጂ ተመልክተነው ነበር። እንግዲህ ዳግም ተመልሰናል። አዲስ ነገሮች አሉት። ምናልባት በአንደኛው አቅጣጫ ኦልሬዲ ይሄ ጠጠር እየተነጠፈ ነው የሚገኘውና እንግዲህ እሱን እንመለከታለን። እስከ ዋናው ከመገናኛ ወደ ኤርፖርት ወይ ደግሞ ወደ ቃሊቲ መስመር አዲሱ ይሄ ዋናው መንገድ ማለት ነው ትልቁ መንገድ እዛ ድረስ አብረን እንቆያለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ነባር ቤተሰቦችም ሀሳብ አስተያየታችሁን ላይክ እና ሼር በማድረግ ቪዲዮ ተደራሽ እንዲሆን እንድታገዙ ጠይቃችኋለሁ። እንግዲህ ፊት ለፊት የምትመለከቱት አዲሱ መንገድ የሚባለው ከዚህ ከስቴዲየሙ ከታችኛው በር እስከ አክሱም ሆቴል ወይ ደግሞ የ22 ማለት ነው ወደ ከዑራኤል ወደ 22 ማዞሪያ የሚወስደው መንገድ ወይ ደግሞ ወደ መገናኛ የሚወስደው መንገድ የሚያስወጣ ታክሲዎች ሲጠቀሙበት የነበረ መንገድ ነው። የ22 ማዞሪያው መንገድ እየተሰራ እያለ በዚህ ነበር የሚያልፉት። አሁን እንኳን ኦልሬዲ እሱም ታክሲዎች ጀምረዋል። አይቻለሁኝ በዛ ሲያልፉ። ባለፈውም ተመልክተ ነው የነበረው። እንግዲህ ፊት ለፊቱ ቦሌ መድኃኔዓለም ነው ያለው ወይ ደግሞ የትራሞል አለ። እኛ ግን በዚህ ወደ መንደር እንዞርና የሙኢንኮ መስመር ወይ ደግሞ የሙኢንኮ አስፋልት ታችኛው ዋናው ሰፊው ማለት ነው ከመገናኛ የሚያስመጣውን እሱን እናያለን። ያው እንደምታዩት ይሄ መንገድ ማለት ነው ጠጠር እየተነጠፈ ነው ያልኳችሁ። ነገር ግን ይሄ ብዙ አይዘልቅም፣ ትንሽ ቦታ ድረስ ነው። ያው ለሁለት ተከፍሏል። በነገራችን ላይ ሁለት ሰፊ አስፋልቶች ማለት ነው ለግራና ለቀኝ። እንግዲህ የስቴዲየሙ በሮች በዚህ በኩል በርካታ በሮች እንዳሉት ይታወቃል። በቀጥታ ለኤርፖርት በኩልም ቅርብ ስለሆነ ምናልባት ወደፊት ስቴዲየሙ ላይ ጨዋታዎች ሲኖሩ የተለያዩ እንግዶችም ሲመጡ በተለይ ምናልባት ከተለያየ ሀገር የሚመጡ የኳስ ግጥሚያ ለማድረግ ወደዚህ ስቴዲየም መግባት ያለባቸው ካሉ ይሄኛውን በር ሊጠቀሙ የሚችሉበት ሰፊ እድል ነው ያለው። ይሄ የ22 ማዞሪያ የቦሌ መድኃኔዓለም መንገድ ላይ ሁለት በሮች አሉ። በዛኛውም በዚህ በ24 በኩል ማለት ነው ወይ ደግሞ በመገናኛ አቅጣጫ በተመሳሳይ በርካታ በሮች ያሉት የዚህ ስቴዲየም ወይ በዚህኛው ጎን እና ደግሞ የዚህ አሁን እኛ እየሄድን ያለንበት መስመር ተቃራኒው ከስቴዲየሙ በስተጀርባ ማለት ነው። በዛኛው መንገድ እንግዲህ በርካታ ያሉ በሮች አሉት። ዋናው ከመገናኛ ኤርፖርት የሚወስደው መንገድ ላይ እንኳን አንድ በር ነው ያለው። እሱም አገልግሎት የሚሆን አይደለም። ኦልሬዲ ግሪን ኤሪያ ተደርጓል። የታችኛው ይሄ ወንዙ ያለበት አካባቢ ማለት ነው። ስለዚህ በዛኛው በኩል ወደ መግቢያ የሚሆን የሚችል በር የለውም ማለት ነው። ምናልባት ብቸኛው መስመር በር የሌለው ያኛው ነው የሚሆነው። እንግዲህ ይሄ አካባቢ ከዚህ በፊት በተለይ ደግሞ የስቴዲየሙ ከመጀመሩ በፊት በርካታ ነዋሪዎች ያሉት ይሄ ጨረቃ ሰፈር የሚባል የነበረው ማለት ነው። ይሄ በክተራ ያለበት እንደዚሁም ደግሞ ስቴዲየሙ ያረፈበት ቦታ ሰፊ ሰው እንደነበረ ይታወቃል። ይሄ ደግሞ ፊት ለፊቱ የምታዩት ቆርቆሮ እንግዲህ የመስጊዱ የነበረበት ወይም ደግሞ አሁን የተቀየረበት ቦታ ነው ያለው። እዛው ግቢ ውስጥ እንደነበረ ይታወቃል። መስጊዱ ከተቀየረ በኋላ እዚህ ጎን ላይ ወደዚህኛው አሁን ወዳያችሁት ቆርቆሮ እዛ ግቢ ውስጥ እንዲገባ ተደርጓል። ከጎንም ሌላ አንድ ቸርች አለ። እሱንም ጠጋ ብለን እንመለከታለን። እንግዲህ ያው መስመሩ ይሄ የመጣንበትን ተመልሰን እያየን ነው የምንገኘው። እነዚህ ህንፃዎች ከቦሌ መድኃኔዓለም ወደ 22 ማዞሪያ ስትሄዱ በስተግራ በኩል እየተሰሩ የሚገኙ የገበያ ማዕከላት። በእርግጥ አሁን መስመሩ ላይ ትልልቅ በጣም ብዙ የሪል ስቴት ተቋማቶችም ህንፃዎች ሚክስድ ዩዝ ህንፃዎችን እየገነቡ ነው የሚገኙት ለንግድና እንደዚሁም ደግሞ ለመኖሪያ የሚሆን ማለት ነው። እንግዲህ እኛ ፊታችንን አዝረን ወደ ታች እየሄድን ነው የምንገኘው። በጣም በነገራችን ላይ ወደ ታች ስንኖር በጣም ጭቃ ነው፣ ገና ነው። ያው በዛኛው በኩል ያለው አሁን በቀኝ በኩል ያለው እንኳን አሁንም እንደምትመለከቱት አፈሮች ምናምን አሉት፣ ገና ነው። ባለፈው ካየነው አንጻር ግን በጣም ለውጦች አሉት። ምናልባት ትንሽ ቆይቷል፣ ቪዲዮ ላታስታውሱ ትችላላችሁ። እንዲሁም ደግሞ ሰብስክራይብ የምታደርጉ ፋሚሊዎች ማለት በወራት ነው የተቆጠረው። ይህን መንገድ ካየነው የስቴዲየሙና የ22 ማዞሪያ እንኳን ተደጋጋሚ ያየነው እንደሆነ ይታወቃል። እንግዲህ እዚህ አካባቢ ሌላው እነዚህ ሳይክል የሚበይዱ ሞተረኞች እንደዚሁም ደግሞ በፊት ላይ አሁን እንደውም ያኔ ስንመለከት ትዝ የሚላችሁ ከሆነ የመስጊዱ ያለበት አካባቢ መደዳውኑ ህንፃ መሳሪያዎች ነበሩ። እነዚህ ህንፃ መሳሪያ የሚሸጡት ደግሞ እዚህ ቦሌ መድኃኔዓለም እና በቦሌ መሰናዶ ትምህርት ቤት መሃል የቦሌ ትምህርት ቤትን አጥር ይዘው የነበሩ እነዚህ አርከበ ሱቆች ላይ የነበሩ እጅግ በጣም በርካታ እዚህ አካባቢ የሚታወቁ የህንፃ መሳሪያ የሚሸጡ ሱቆች ነበሩ። ከዚያኛው መንገድ ኮሪደሩ ኦልሬዲ ተሰርቶ አልቋል። ያ ኮሪደር ሲጀመር ተነስተው ወደዚህ ነበር የመጡት። ሁሉም በአንድነት ወደዚህ አካባቢ ሙቭ አድርገው ነበረ።
አሁን ደግሞ ወደ ሌላ አቅጣጫ ሄዷል። እንግዲህ መስጊዱም እዚህ ጋር ከመጣ በኋላ እንደዚሁም ደግሞ ወደ ይህም መንገድ ከተጀመረ በኋላ አይ ቲንክ እንደማያዛልቅ ያውቀውት መሰለኝ ወደ ሌላ ቦታ ሄደዋል። ለማንኛውም እንግዲህ አንዱ በር ወደ አንደኛው በር እየደረስን ያለ ነው። በዚህ መስመር ላይ ካሉት በሮች ስቴዲየሙ ማለት ነው ከአዲሱ ቸርች ትይዩ ፊት ለፊት ላይ ነው የሚገኘው። እንግዲህ እዚህ መስመር ላይ ያሉ በርካታ ቤቶች በአንድ አይነት ቀለም በምትመለከቱት በነጭ ማለት ነው ሁሉም ወደ ቢዝነስ ሽፍት እያደረጉ ነው ያሉት። ከዚህ በፊት ያው እንዳለ ሙሉ ለሙሉ የማህበር ቤቶች ናቸው። አንድ አይነት ቤቶች መኖሪያ ቤቶች ነው የነበሩት። መንገዷን በጣም ትንሽ ጠባብ መንገድ ነው የነበረችው። አሁን ግን እንደምትመለከቱት ኢቨን ከዋናው አስፋልት የበለጠ ሰፋ ብሏል። ዋናው አስፋልት ማለት ከዚህ ከቦሌ መድኃኔዓለም ወደ 22 ማዞሪያ ከሚወስደው ማለት ነው። እሱም ያው መንገዱ ያን ያክል ሰፊ የሚባል አይደለም። በተለይ መኪና መተላለፊያ አስፋልቱ እሱም አሁን የሳይክል መንገድና የእግረኛ መንገድ ላይ ነው እንትን እያሉ ያሉት እንጂ አስፋልቱ እንዳለቀ እንኳን ይታወቃል። ትንሽ ግን ይሄ መስቀለኛው መንገድ ወደ ኢምፔሪያል እና ወደ ቺቺኒያ የሚወስደው ማቋረጫው ያለበት አካባቢ ነው እንጂ ሌላው ነገሩ አልቋል። እንግዲህ ያው ስቴዲየሙ ግቢ ውስጥ እየተመለከትን ያለ ነው እነዚህ የመኪና ማቆሚያ ስፍራዎች። ያው እንደሚታወቀው ይሄ ስቴዲየም ምስራቅ አፍሪካ ውስጥ አሉ ከሚባሉ እጅግ በጣም በርካታ መኪኖች ሊያስቆም የሚችል ሰፊ ቦታ ያለው አንዱ ተቋም ወይም ደግሞ አንዱ ፕሮጀክት ይሄ ስቴዲየም ነው። ወደ ከ10 ሺህ በላይ መኪኖችን ማስተናገድ እንዲችል ተደርጎ ነው እየተሰራ የሚገኘው። በቅርቡ ውስጡ እንደተመለከት ነው ይታወቃል። ከዛ በኋላ አዳዲስ ነገሮች የሉትም። በጀርባ በኩል ግን እነዚህ ስቶር ነገሮችን እየሰሩ ነው የሚገኙት። እንዲሁም ደግሞ ይሄ የጣሪያው ፓርት እያዘጋጁ ነው ያሉት። እንግዲህ ግሪን ኤሪያ ተደርጓል ያልኳቸው እስኪ በሚቀጥለው በር እንትን ስንል በደንብ ዙም አድርጌ ያሳያቸዋለሁ። አሁን በዚህ በታች በኩል ያለው በዚህ በኢምፔሪያል አቅጣጫ ያለው ማለት ነው በጣም ሰፊ ቦታ ላይ እየተሰራ ወይም ደግሞ የተተከሉ ችግኞች አሉ። አሁን ላይ ደግሞ ክረምት ስለሆነ ያው እየጸደቁም ነው ያሉት። እነኚህ ቤቶች ደግሞ አሁን ነጫጭ ያው ቸርቹ ነው ፊት ለፊት ያለው መደዳውኑ ነጫጭ ናቸው። ነገር ግን መንገዱ እስኪያልቅ ድረስ ያው ለመግባትም ትንሽ አስቸጋሪ ነው የሚሆንባቸው። በዚህ በኩል ያለው እንኳን አትሊስት እስካሁን ድረስ የመጣንበት ድረስ የጠጠር መንገድ ነው። ሰሞኑ ደግሞ ተደጋጋሚ እየዘነበ ስለሆነ መጨቂያት ነገሮች አሉ። በታች በኩል ደግሞ ያው እዚሁ መንገድ ላይ የሚሳተፉ ትልልቅ መኪኖች ማሽነሪዎችም አሉ። እንግዲህ አሁን እዚህ አካባቢ ወይ ደግሞ ይሄ ቦሌ መስመር ላይ ያልተጠናቀቁ መንገዶች ሁለቱ ናቸው። አንደኛው ይሄ፣ ሁለተኛ ደግሞ ከዚህ ከኢምፔሪያል ተነስታችሁ ከዚህ አሁን እየሄድን ካለንበት በተቃራኒ በኩል ያለው ማለት ነው ወደ ቺቺኒያ የሚወስደው መንገድ ሁለቱ አላለቁም። ሌሎቹ እንኳን ኦልሬዲ እንደተጠናቀቁ ይታወቃል። ሌሎቹ ማለት የቺቺኒያው የጀነራል ሰዓረ ጎዳና የሚባለው ከዚህ ከአትላስ ተነስታችሁ ወደ ሩዋንዳ የሚወስደው የዛው የቺቺኒያውን የቀጠለ መንገድ ማለት ነው። ከዛ ባሻገር ያው የዚህ 22 ማዞሪያ ወደ እንግሊዝ ኤምባሲ እየተሰራ የሚገኘው እሱኛውም በተመሳሳይ ሳይክል መንገዱ ምናምን ብዙ ነገሩ አልቋል። በርግጥ ትንሽ ቆየት ብለናል መሰለኝ። እስኪ ወደዛም ደግሞ ምናልባት ሙሉ ለሙሉ አልቆ ከሆነ እንመለሳለን። ያኛው መንገድ እንኳን ለመኪና ምናምን ክፍት ከሆነ ቆይቷል። ግሪን ኤሪያ እና የሳይክል መንገድ ላይ ሲሰሩ እንደነበረ ይታወቃል ባለፈው ባየነው ቪዲዮ። ሌላው ያው 22 ማዞሪያው ነው ዋናው መንገድ ማለት ነው። አሁን የዛሬ ቪዲዮ የተነሳንበት የነበረው መስመር እንግዲህ መንገዱ እየተመለከታችሁ ያላችሁ ይመስለኛል። ይሄን አሁን እየሄድኩ ያለሁበት የተሻለው የሚባለው ነው፣ ወይም ደግሞ ይሄ ጠጠር እንትን የተጀመረበት መስመር ማለት ነው። በዛኛው በኩል እንኳን ገና ያፈር ክምር ነው ያለው። ኢቭን የፍሳሽ ማስወገጃ ወይም ደግሞ የቱቦዎቹም አንዳንድ ቦታ ላይ ያልተሸፈኑ እንደተቆፈሩ ያሉ አሉ። ቤቶቹ ግን የሚገራንም ሁኔታ አፕዴት ተደርገው ያው ስታንዳርድ አለው ይሄ ኮሪደር ላይ የሚሰሩ ቤቶች። እነኚህም በዛው ስታንዳርድ አንድ አይነት እንዲሆኑና ደግሞ ኢቭን ቀለሙም ነጭ ብቻ ነው የተቀቡት። ምናልባት ከላይ ታዞም ሊሆን ይችላል እንደዛ እንዲሆን። እንግዲህ ያው ለታችኛው አንደኛውን በር አካባቢ ደርሰናል። በታች በኩል የሚገኘው በር በዚህ በኩልም በር አለው። ያው የአጥሩ ሙሉ ለሙሉ አላለቀም በነገራችን ላይ። እንደውም ያለቀው ዋናው መንገድ ላይ ያሉት መንገዶች ናቸው።
ዋናው መንገድ ማለት አንደኛው የዚህ አሁን እየሄድን ካለንበት ተቃራኒም ያለው እሱ ሙሉ ለሙሉ እየጨረሱት ነው የሚገኙት። ትንሽ በር ብቻ አለ ወደዚህ ወደ አካዳሚው የስፖርት አካዳሚው መግቢያ በር። ከዛ ውጭ ግን ብዙም እንትን የለውም። እንግዲህ ስቴዲየም ያው ከመጫወቻ ግራውንድ እንደዚሁም ደግሞ ከፓርኪንግ ስፍራው ባሻገር ደግሞ ሌሎች የስፖርት ማዘውተሪያዎች እንዳሉት ይታወቃል። በታችኛው በኩል ደግሞ አስመለክታቸዋለሁ። ያው የትሬኒንግ ስፍራ አለች። ከዛ ባሻገር የቮሊቦል መጫወቻ የመሳሰሉ የተሰሩም አሉ። እንዲሁም ደግሞ ሄሊኮፕተር ማረፊያ ምናምን የመሳሰሉ በርካታ ፕሮጀክቶችን አካተው የያዘ ትልቅ ፕሮጀክት ነው እና ደግሞ ያው ኦልሬዲ ስኬጁል በተደረገው መሰረት የሚጠናቀቅ እንደሆነ ከዚህ በፊትም በሼር ባደረኳችሁ እንዲሁም ደግሞ ሚዲያ ላይ በነበረውም ኮንቨርሴሽን እንደዛው ነው የተረጋገጠው። ስኬጁል በተደረገለት ማለት ሁለተኛው ዙር አሁን በአዲሱ ስኬጁል ማለት ነው። በዛ መሰረት እየተሰራ ይገኛል። እንግዲህ ወደ ሃርደስት ወደ ሆነው እንትን ደርሰናል። ከአሁን በኋላ ትንሽ ፈታኝ ነው የሚሆነው መንገዱ ይሄ እስከ መጨረሻው ድረስ። ከአሁን በኋላ ልክ እንደዚህ አይነት ነገሮች ናቸው ያሉት። አመቺ አይደለም። ያው ዝናብም ስላለ ደግሞ እንዲሁም መጨቄቶች አሉ። ከዛም ባሻገር ገና የመጀመሪያ ደረጃ ይሄ ምንድነው እንደጠረጉት ነው ያለው። ያው በፊት ትንሽ መንገድ ናት ብያቸዋለኝ። በዛ ዳር ያለችው ኢቭን ከኔ በስተቀኝ በኩል በዚህ በቤቶቹ በኩል የነበረው ብቻ ነው የነበረው። እነዚህ አሁን እስካሁን ድረስ የመጣንበት እንዲሁም ደግሞ ሰፊው መንገድ በሙሉ እንግዲህ ቤቶቹ እያያቻቸው ከሆነ ያው እንደምትመለከቱት አንድ አይነት ስታንዳርድ ነው ያለው። እስካሁን ድረስ የመጣንበት ነው በሙሉ ጭማሪ የነበረው ከበፊቱ ተፈጥሯዊ መንገድ ወይ ደግሞ መጀመሪያ ላይ ከነበረችው ትንሽዋ መንገድ ባሻገር የተቀጠለች ሁለተኛ ማስፋፊያ ነው የነበረው ማለት ነው። እንግዲህ ከነዚህ ከቤቶቹም በስተጀርባ ላይ እንደ ከነጮቹ ማለት ነው እንዲሁም ደግሞ በትምህርት ቤቱ መሀል ላይ ሌላ መንገድ አለ። አንድ ወደ ውስጥ መተላለፊያ ወይ ደግሞ ውስጥ ለውስጥ መንገድ ማለት ነው። እንደዚህ አይነት በጣም ተወዳጅ ይችላል። አስፋልት ነገር ግን ነው ኦልሬዲ የነበረ ማለት ነው። እንደዚህ ኮሪደር ምናምን ያልተጀመረበት። እንግዲህ ቤቶቹ ኦልሬዲ አንድ አይነት ናቸው እስከታች ድረስ በዚህ መደዳ ያሉት እንዲሁም ደግሞ በውስጥ ከዚህ በስተጀርባም ደግሞ ያሉት መኖሪያ ነው ሙሉ ለሙሉ። በእርግጥ በዛኛው መንገድ ላይ ቢዝነሶች አሉ፣ መጠጥ ቤቶች እንዲሁም ደግሞ የመኪና መሸጫዎች እንዲህ አይነት ነገሮች አሉበት እዛኛው መስመር። ሌላው እንግዲህ ይሄ እዚህ መስመር ላይ ከዚህ በፊት መኖሪያ ነበረው ብያቸዋለሁኝ እንዳልኳችሁ። ሌላው ደግሞ የሚኖሩ የነበሩ ቢዝነሶች ነበሩ እዚሁ መስመር ላይ ነበሩ፣ በርካታ ሱቆች በተለይ በዚህ በስተቀኝ በኩል። ከዛ ባሻገር ደግሞ የዚህ የትምህርት ቤቱ ወይም ደግሞ የቦሌ መሰናዶ ትምህርት ቤት ተማሪዎችም እንደ አቋራጭ መንገድ የሚጠቀሙባቸው ይሄ መንደሩን አልፎ አሁን ስቴዲየሙ የተሰራበት ቦታ ላይ ነበሩን መንደሮች አልፎ ወደ መገናኛ ወደ ተለያዩ አቅጣጫዎች እንደማቋረጫ ሰውም ጭምር ይጠቀምበት ሌላውን ማህበረሰብ ማለት ነው የሚጠቀምባቸው የነበሩ መንገዶች እንዲሁም ጎሚስታዎች ምናምን የመሳሰሉ እንዲህ አይነት ቢዝነሶች ነበሩበት። እንግዲህ እነዚህ የምትመለከቷቸው ደግሞ መኪኖቹ ያው እዚሁ መንገድ ላይ እየሰሩ የሚገኙ ሰዓቱ ሄዷል። ምናልባት አየሩን እንትን እያላችሁት ከሆነ ወደ ማምሸት አካባቢ እየተጠጋ ነው የሚገኘው። ሰዓቷ ትንሽ ገፋ ብላለች ከስራ በኋላ ስለሆነ እነሱ ስራ ካጠናቀቁ ወይም ደግሞ ከጨረሱ በኋላ ነው ይህን ሪከርድ ያደረኩላችሁ የሚገኘው። እንግዲህ ያልተጠናቀቁ አሉ የፍሳሽ ማስወገጃ ጨምሮ ምናምን ያልኳችሁ እዚህ ቦታ ላይ ነው። ከአሁን በኋላ ሙሉ ለሙሉ ያንን መንገድ እስክንይዝ ድረስ እንዲህ አይነት እንትኖችን ነው የምናልፈው።
እውነት ለመናገር በጣም ማለት እንትኑ መንገዱ በጣም ሰፊ ነው። እናንተም ልብ እያላችሁት እንደሆነ ማለት ነው። ወደ ታች አካባቢ ስክሪኑ ባለበት አካባቢ ነው በነገራችን ላይ እየወጣን ያለ ነው ከሞይንኮ በታችኛው መንገድ ማለት ነው። ስለዚህ እዛኛው ስቴዲየሙ ያለበት ከማን ይቅርታ የስክሪኑ ያለበት አካባቢ ከወጣን በኋላ ዋናውን መንገድ ይዘን እስከ ሞይንኮ ድረስ አብረን እናመራለን። ይሄ ደግሞ ግሪን ሄዳው ያልኳችሁ የምትመለከቱት ነው። በታችኛው ኤሪያ ወይም ደግሞ በመገናኛ ቦሌ መንገድ መስመር ያለው ማለት ነው። የኢምፔሪያል ድልድዩ አለፍ እንዳላችሁ ያለው አካባቢ ይሄንን ይመስላል። ፊት ለፊት ደግሞ ተሻግራችሁ የወጣቶች አካዳሚው ነው ያለው። እንግዲህ ከትሬኒንግ ስፍራዎች መካከል አንደኛው ይሄው ፊት ለፊት የምታዩት ቦታ ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። እስከ ዋናውን መንገድ ጀምረን እንቀጥላለን። የዛሬን እስከ ሞይንኮ ድረስ ዋናውን መስመር ይዘን እንግዲህ የስቴዲየሙም በዚህኛው አቅጣጫ ያለው ያው የምትመለከቱት ይሄንን ነው የሚመስለው። መንገዷን እስከተወሰነ ድረስ እንቀጥላታለን። ወደ ታችኛው አካባቢ የስክሪኑ ጀርባ ትንሽ እንቆርጠዋለን፣ ምክንያቱም ትንሽ አመቺ ያልሆኑ ቦታዎች ስላሉ። ከዛ ዋናውን መስመር ከዚህ ይህንን ከጨረስን በኋላ ዋናውን መስመር ይዘን ያኛው አስፋልትስ ምን ይመስላል የሚለውን እንመለከታለን። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። ሰብስክራይብ እና ላይክ ያላረጋችሁን ፋሚሊዎች በድጋሚ ላስታውሳችሁ።
እንግዲህ ሞይንኮ ጋር ደርሰናል። ያው በቀኝ በኩል የምትመለከቱት ነው። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።